በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 21 በዚህች ቀን አምላክን የወለደች የቅድስት ድንግል ማርያም እመቤታችን የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችን በእርሷ ተደርጓልና እርሷም ስለኛ ሁሉ ጊዜ ተማልዳለችና የምታድነን እርሷን እናቱን ለሰጠን እግዚአብሔር ምስጋና ይሁን። በረከቷ ከኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ቅዱስ ቆጵርያኖስ ድንግሊቱ ዮስቲና በሰማዕትነት አረፉ። ይህም ቅዱስ ቆጵርያኖስ አስቀድሞ ከሃዲና ስራየኛ ነበረ። እርሱም ለስራየኞች ሁሉ አለቃቸው ነው። በስራዩም ስራ ከመመካቱ ብዛት የተነሳ በስራይ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእርሱ ላይ ሊመካባቸው ወደ አንጾኪያ አገር ሄደ። ቆጵርያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያ ከተማ ከሀገሩ ታላላቆች ተወላጅ የሆኑ አንድ ጎልማሳ አለ። እርሱም ለሕይዋ የሚያምር አንዲቷን ድንግል ብላቴና ተመኛት። ወደ ቤተ ክርስቲያን በምትሄድ ጊዜ እያያት በእርሷ ፍቅር ልቡ እንደ እሳት ተቃጠለ። በምን ሊያገኛት አልተቻለውም። ገንዘብ በመስጠትም ቢሆን ወይም በማስፈራራት ወይም በስራይ ስራ አልሆነለትም። የቆጵርያኖስ ወሬው በተሰማ ጊዜ እርሱ ከስራየኞች ሁሉ እንደሚበልጥ ስለ እርሱ ተነግሯልና ያም ድንግል ዮስቲናን የተመኛት ጎልማሳ ወደ ቆጵርያኖስ ሂዶ በልቡ ያለውን ጉዳዩን ድንግሊቱን ዮስቲናን እንደተመኛትና እርሷን ማግኘት እንደተሳነው ነገረው። ቆጵርያኖስም እኔ የልብህን ፍላጎት እፈጽምልሃለሁ አትዘን አለው። ከዚያም በኋላ ያን ጊዜ ዮስቲናን ወደ እርሱ ያመጧት ዘንድ በስራዩ የአጋንንትን ስራዎች ወደ እርሷ ላከ። እነዚያም የአጋንንት ወደ እርሷ በቀረቡ ጊዜ እርሷን መውሰድ አልቻሉም፣ ከጸሎቷ የተነሳ ይቃጠላሉና። እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ሊያመጡት አልቻሉም። ቆጵርያኖስም ሁሉንም አጋንንት ጠርቶ ድንግል ዮስቲናን ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን ሆናለሁ አላቸው። ከዚህ በኋላ የሰይጣን አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቲና አምሳል ተመስሎ ለቆጵርያኖስ እንዲታየው አደረገ። ሰይጣኑም አለቃቸው እንዳዘዘው እንዲህ አድርጎ ተዘጋጀ። እነሆ አሁን የዮስቲናን መምጣት ለቆጵርያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው፣ ሊቀበላትም ተነሳ። በእርሷ አርአያ የተመሰለውንም ምትሃት ባየ ጊዜ የሴቶች እመቤት ዮስቲና መምጣትሽ መልካም ሆነ አለ። ይህንንም ስሟን በተጣራ ጊዜ ያ በእርሱ አምሳል የተመሰለ ሰይጣን እንደ ጢስ ሆኖ ተበተነ። በዚያን ጊዜ የሽንገላው ምክንያት ምትሃቱም ከንቱ እንደሆነ ቆጵርያኖስ አወቀ አስተዋለም። በልቡም እንዲህ አለ፣ ስሟን በጠሩት ቦታ እንደ ጢስ የሚበተኑ ከሆነ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቶቹን አቃጠለ። ከዚህ በኋላ ወደ አንጾኪያ ሊቀ ጳጳሳት ሄዶ የክርስትና ጥምቀትን ተጠምቆ የምንኩስና ልብስን ለበሰ። ከጥቂት ቀኖች በኋላ ዲቁና ሾመው። ዳግመኛም ቅስና ሾመው። በትሩፋት ስራና በቤተ ክርስቲያን ትምህርት ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጣግና ለምትባል ሀገር ኤጲስቆጶስ ይሆን ዘንድ ተገባው። ያን ጊዜም ቅድስት ዮስቲናን ወስዶ ለደናግላን ገዳም እመምኔት አደረጋት። በቅርጣግና የቅዱሳን የአንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። ከብዙ ወራት በኋላ ከሃዲው ንጉሥ ዳኬዎስ ስለ እርሱ ሰማ። ወደ እርሱም አስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣዖታት እንዲሰግዱ አዘዘው። ትእዛዙንም ባልሰሙ ጊዜ ታላቅ ስቃይን አሰቃየው። ብዙ ስቃይንም ካሰቃያቸው በኋላ የቅዱስ ቆጵርያኖስንና የቅድስት ድንግል ዮስቲናን የሶስት ወንዶችንም ራሶቻቸውን አስቆረጠ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን።
እኛንም በጸሎታቸው ይማረን። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ከሰባ ሁለቱ አርድእት የአንዱ ሐዋርያ የጠባሪዎስ የዕረፍቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሰባ በኒቄያ ከተማ ተደረገ። መላውን ዜናቸውን ህዳር 9 ቀን ጽፈናል። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። መስከረም 21 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅድስት ግሸን ደብረ ከርቤ፣ ብዙኃን ማርያም፣ 318ቱ ቅዱሳን ሊቃውንት፣ ቅዱስ ቆጵርያኖስ ሰማዕት፣ ቅድስት ዮስቲና ድንግል፣ ቅዱስ ጢባርዮስ ሐዋርያ። ወርሃዊ በዓላት ቅድስት ድንግል እግዝእትነ ማርያም ወላዲተ አምላክ፣ አበው ጎርጎርዮሳት፣ አቡነ ምእመነ ድንግል፣ አቡነ አምደ ሥላሴ፣ አባ አሮን ሶርያዊ፣ አባ መርትያኖስ ጻድቅ። እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ዘአቅረብኩ ማሕሌተ አዘኪርየ አእላፈ እምለተ ጸመርኩ ዘልፈ ለእላ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጻድቀ መበለት ወቁፈ እምእለ አብኦ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲዮ መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎ እንዘይደርስ ለዛ አንበቦ ወለዛ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን።